ሰላም ሰላም እንዴት ናችሁ? ባለፈው እንደተባባልነው ዛሬ ማፕ ሪዲንግ እና ማፕን በአጠቃላይ ሚዳስስ ቶፒክ ነው ይዘን የቀረብነው። ባለፈው የመጀመሪያው ፓርት ላይ ቻፕተር ዋንን የመጀመሪያው ፓርት ወይም ደግሞ የመጀመሪያው ሌሰን ላይ ስለ ጂኦግራፊ ዲፊኒሽን፣ ስለ ኢትዮጵያ ሎኬሽን፣ በአጠቃላይ ስለ ኢትዮጵያ ሼፕ ሳይዝ እና ከዛ ጋር የተያዙ ነገሮችን ዳሰን ነበር። በዚህኛው ምዕራፍ ደግሞ ወይም ደግሞ በዚህኛው ፓርት ደግሞ ማፕ ኤንድ ማፕ ሪዲንግ ካርታንና ካርታ ማንበብን ጋር የተያዙ ነገሮችን የምናይበት ነው ማለት ነው። ስለዚህ ይሄንን ቪዲዮ ሁለገብ ኢንፎ ሚዲያ ነው አዘጋጅቶ ያቀረበላችሁ። ላይክ ሼር በማድረግ ለሌሎችም ያጋሩ። ቻናላችንን ሰብስክራይብ በማድረግ ሌሎች በጂኦግራፊ እና ከሌሎች ጂኦግራፊ ጋር ተዛማጅ ከሆኑ ትምህርቶችን በቀላሉ እንድናደርሳችሁ ሰብስክራይብ በማድረግ እንድትተባበሩን በዚሁ አጋጣሚ መንገር ፈልጋለሁ። ወደ ዛሬው ቶፒክ ስናልፍ ማፕ ኤንድ ማፕ ሪዲንግ ነው። ማፕ ኤንድ ማፕ ሪዲንግ ስር ዛሬ የምናየው የመጀመሪያው ቤዚክ ስኪል ኦፍ ማፕ ሪዲንግ ነው። ካርታን ለማንበብ የሚያስፈልጉ ችሎታዎች፣ በጣም ወሳኝ የሆኑ ካርታን ለማንበብ የሚያስፈልጉ ችሎታዎች ወይም ደግሞ ስኪልን እናያለን ማለት ነው። ሌላው ደግሞ ኢምፖርታንስ ኤንድ ታይፕስ ኦፍ ማፕስ ነው። ጥቅሙ፣ የካርታ ጥቅም ምንድን ነው፣ ምን አይነት ካርታዎች አሉ የሚለውንም እዚህ ስር እናያለን ማለት ነው፣ ማፕ ኤንድ ማፕ ሪዲንግ በሚለው ቻፕተር ስር። ሌላው ደግሞ ኤሌመንትስ ኦፍ ማፕስ ነው። ኤሌመንትስ ኦፍ ማፕስ የሚለውንም እዚህ ስር እናያለን ማለት ነው። መሰረታዊ ነገሮች፣ አንድ ካርታ ሊያሟላ የሚገባቸው መሰረታዊ ነገሮች ምንድን ናቸው የሚለውንም ኤሌመንትስ ኦፍ ማፕ በሚለው ፓርት ስር እናያለን ማለት ነው። ሌላው ደግሞ ቤዚክ ፕሪንሲፕል ኦፍ ማፕስ የሚለው ነው። በአጠቃላይ ካርታ መሰረታዊ መርሆቹ፣ አንድ ካርታ ለማንበብ የሚፈልግ ሰው ሊያውቅ የሚገባ መርሆች ወይም ደግሞ ቤዚክ ፕሪንሲፕሎቹ ምንድን ናቸው የሚለውንም በዚህ ስር እንዳስሳለን ማለት ነው። ወደ መጀመሪያው ስናልፍ ከዲፊኒሽኑ እንጀምር። ካርታ ወይም ደግሞ ማፕ ማለት ምን ማለት ነው ከሚለው ማለት ነው። ማፕ ኢዝ ኤ ቱ ዳይሜንሽናል ስኬልድ ነው። ማፕ ማለት ሁለት ዳይሜንሽን ነው which means በኤክስ እና በዋይ የሚገለጽ ነው ማለት ነው። ላቲቱድ ኦር ሎንጊቱድ ወይም ደግሞ በኤክስ እና በዋይ የሚገለጽ ነው ማለት ነው። በጂኦግራፊክ ፕሮጀክትድ የሚባል ፕሮጀክሽን ሲስተም አለ ወይም ደግሞ ጂኦግራፊክ አለ። በጂኦግራፊኩ ስንሄድ በላቲቱድ ኤንድ ሎንጊቱድ፣ በፕሮጀክትድ ደግሞ በኤክስ ዋይ በሜትር ስናስቀምጥ በኤክስ ዋይ፣ በዲግሪ ስናስቀምጥ ደግሞ በላቲቱድ ኤንድ ሎንጊቱድ የሚገለጽ ቱ ዳይሜንሽናል ስኬል ነው ማለት ነው። ስለዚህ ማፕ ቱ ዳይሜንሽናል ስኬል ሪፕሬዘንቴሽን ኦፍ ዘ ፓርት ኤንድ ሆል ኦፍ ዘ ሰርፌስ፣ መሬትን በሙሉ ወይም ደግሞ የተወሰነ የመሬትን ክፍል በሁለት ዳይሜንሽን ሪፕሬዘንት የሚያደርግ ነው ማለት ነው ማፕ። መሬት ወይም ደግሞ ኤርዝ ሰርፌስ የምንለው 3 ዳይሜንሽን ነው። ስለዚህ 3 ዳይሜንሽን የሆነውን በሁለት ዳይሜንሽን የሚያስቀምጥ ነው ማለት ነው። ማፕ 2 ዳይሜንሽናል ነው፣ መሬት 3 ዳይሜንሽን ነው። ስለዚህ 3 ዳይሜንሽን የሆነው መሬት በሁለት ዳይሜንሽን በሆነ ፍላት ቦዲ፣ በሁለት ዳይሜንሽን በሆነ ፍላት ቦዲ ወረቀት ሊሆን ይችላል፣ ፒስ ኦፍ ፔፐር፣ ብላክቦርድ ሊሆን ይችላል፣ ወይም ደግሞ እንጨት ሊሆን ይችላል፣ ወይም ደግሞ ጨርቅ ሊሆን ይችላል። በእነዚህ ነገር ላይ 3 ዳይሜንሽን የሆነውን መሬትን which means ኤክስ ዋይ ዜድ ያለውን ላቲቱድ ሎንጊቱድ እና ኢሊቬሽን ያለውን መሬትን ወይም ምድርን 2 ዳይሜንሽናል በኤክስ ዋይ ብቻ የምናስቀምጥበት ነው ማለት ነው ማፕ ማለት። ስለዚህ ማፕ ኢዝ ኤ ግራፊካል ሪፕሬዘንቴሽን ኦፍ ዘ ካልቸራል ኤንድ ፊዚካል ኢንቫይሮንመንት ነው። ማፕ ሪፕሬዘንት የሚያደርግ ካልቸራል ኤንድ ፊዚካል ኢንቫይሮንመንት ነው። ካልቸራል የምንላቸው መንገድን ሊሆን ይችላል፣ ከተሞችን ሊሆን ይችላል፣ ግድብን ሊሆን ይችላል የምንላቸው ነገሮች ናቸው። ፊዚካል ኢንቫይሮንመንት ወንዝን፣ ዛፍን የምንላቸው ነገሮችን የምናስቀምጥበት ግራፊክ የሆነ ሪፕሬዘንቴሽን ነው ማለት ነው። በስዕላዊ መንገድ ማስቀመጥ ነው። ምንን መሬት ላይ ያሉ ነገሮችን በስዕላዊ መንገድ የምናስቀምጥበት ነው ማለት ነው። ወይም ደግሞ የተቀመጡበት ነው ማለት ነው ካርታ የምንለው ወይም ደግሞ ማፕ። ለምሳሌ ይሄ 3 ዳይሜንሽን ነው። ይሄ 3 ዳይሜንሽን መሬቱ ግሎቡ 3 ዳይሜንሽናል ነው። ይሄንን 3 ዳይሜንሽናል መሬት በዚህ በ2 ዳይሜንሽናል እዚህ ላይ ያለው ፊቸር ለምሳሌ መንገድ ካለ መንገድን በ2 ዳይሜንሽን፣ እዚህ ላይ ያለው ለምሳሌ ቤቶች ከሆኑ እነዚህም ቤቶች እዚህ ላይ ያሉት ቤቶች ካሉ እነዚህም ቤቶች በ2 ዳይሜንሽናል በኤክስ እና በዋይ ከፍታ ሳይኖረው፣ እነዚህ አሁን መሬት ላይ ያሉት ከፍታ አላቸው፣ ኤክስ ዋይ ዜድ አላቸው አይደል? ኢሊቬሽንም አላቸው ወይም ደግሞ የዜድ ቫልዩ ማለት ነው።
እነዚህ ደግሞ መሬት ላይ ያሉ ወረቀት ላይ ያሉት ደግሞ ምንድናቸው? 2 ዳይሜንሽን ናቸው ማለት ነው። ኤክስ እና ዋይ ወይም ደግሞ ላቲቲዩድ እና ሎንጊቲዩድን ብቻ ያላቸው ናቸው ማለት ነው። ስለዚህ በአጠቃላይ ካርታ የምንለው 3 ዳይሜንሽን የሆነው መሬትን በ2 ዳይሜንሽን አድርጎ የሚያስቀምጥ ወይም ደግሞ የሚቀመጥበት ነው ማለት ነው ካርታ ማለት። ስለዚህ መሬት ላይ ያሉትን ማንኛውንም ወንዝንም ይሁን ሰው ሰራሽንም ይሁን በተፈጥሯዊ ያሉትን መሬት ላይ ያሉትን ማንኛውም ነገር በወረቀት ላይ ወይም ደግሞ በብላክቦርድ ላይ ወይም ደግሞ በእንጨት ላይ ወይም ደግሞ በጨርቅ ላይ የምንስልበት ወይም ደግሞ የምናስቀምጥበት ስዕላዊ የሆነ መገለጫ ነው ማለት ነው ማፕ የምንለው። ማፕ 2 ዳይሜንሽናል ብለናል። ስለዚህ ይሄንን 2 ዳይሜንሽናል ማፕ ግራፊክ ሪፕሬዘንቴሽን ኦፍ ዘ ኤርዝ ሰርፌስ ነው as seen from the above ከላይ እንደሚታየው አድርገን ማስቀመጥ። ለምሳሌ ይሄ 3 ዳይሜንሽናል ነው። ልክ ከላይ እንደምናየው ለምሳሌ ቤት አለ፣ ልክ በዚህ ቅርጽ ቤቱ ዛፍ አለ፣ መንገዶች አሉ። ስለዚህ መንገዶቹንም በመንገዳቸው ከላይ እንደሚታየው በዚህ መንገድ በሚታየው አድርጎ ማስቀመጥ ማለት ነው። ስለዚህ ይሄ ግሎብ አለ፣ እዚህ ግሎብ ላይ ያለ ወይም ደግሞ መሬት ላይ ያሉት እነዚህ ፊቸሮች ናቸው። እነዚህ ፊቶች ቤቶችን በዚህ መንገድ በቤት ማስቀመጥ፣ መንገዱንም በዚህ በመንገድ አድርገን ማስቀመጥ ማለት ነው ማፕ የምንለው ወይም ደግሞ ካርታ የምንለው ማለት ነው። ቤዚክ ስኪል ኦፍ ማፕ ሪዲንግ ስናይ ማፕ ሪዲንግ ኢንኮምፓስስ የሚያደርገው ወይም ደግሞ ካርታ ማንበብ የምንለው ሲስተማቲክ አይደንቲፊኬሽን ኦፍ ናቹራል ፊቸር ኤንድ ማን ሜድ ፊቸር ነው። ስለዚህ ማፕ ሪዲንግ ማለት ወይም ደግሞ ካርታ ማንበብ ማለት መሬት ላይ ያሉትን ተፈጥሯዊም ይሁን ሰው ሰራሽ ፊቸሮችን አይደንቲፋይ ማድረግ ሳይንሳዊ በሆነ መንገድ ሲስተማቲክ በሆነ መንገድ በተጠና መንገድ ወይም ደግሞ ሲስተሚክ በሆነ መንገድ እነዛን ነገሮች ምን ማድረግ ነው? ኢንኮምፓስ ማድረግ ነው ማለት ነው። ፊቸሮች ናቹራል ፊቸሮች የምንላቸው ማውንቴንስ አለ፣ ፕላቶ ቫሊ አለ፣ ወንዝ አለ፣ ሐይቅ አለ፣ ድንጋይ አለ፣ የተለያዩ ነገሮች አሉ ማለት ነው መሬት ላይ ናቹራል ፊቸሮች። ማን ሜድ የምንላቸው ሰው ሰራሾች ደግሞ መንገድ አለ፣ ቢልዲንጎች አሉ፣ ዳም አለ። ስለዚህ እነዚህ ነገሮች ደግሞ ማን ሜድ ፊቸርስ ይባላሉ ማለት ነው። ማፕ ሪዲንግ is the ability to recognize conventional signs አሉ፣ የተለመዱ ሳይኖች አሉ፣ ምልክቶች አሉ። ማፕ ላይ የሚቀመጡ ኮንቬንሽናል ሳይኖች አሉ and interpret what those signs mean or represent። ስለዚህ ለምሳሌ ሳይን አለ፣ ማፕ ላይ ያለ ሳይን አለ ወይም ደግሞ ምልክት አለ። ያንን ምልክት ኢንተርፕሬት መግለጽ ማለት ነው። ያ ሳይን ወይም ደግሞ ያ ምልክት ምንን ይገልጻል፣ ምን ማለት ነው፣ ምንን ይገልጻል ብለን ሪፕሬዘንት ሪኮግናይዝ የምናደርግበት ወይም ደግሞ ኢንተርፕሬት የምናደርግ በቀላሉ አንድ ማፕ ላይ ያለ ስዕል ለምሳሌ መንገድ ከሆነ ያን ሳይን አይተን ይሄ መንገድ ነው፣ ይሄ መንገድን ነው ሪፕሬዘንት የሚያደርገው ብለን ኢንተርፕሬት ማድረግ አይተን እዛ ላይ ያለው ቦታ ለምሳሌ ቸርችን ከሆነ ይሄ ቤተክርስቲያንን ነው ሪፕሬዘንት የሚያደርገው። ስለዚህ ይሄ ማለት ቤተክርስቲያን ማለት ነው። እዚህ ጋር ያለው ይሄ መስጂድን ምልክት ከሆነ ይሄ መስጂድ ነው ብለን ሳይኖቹን እዛ ላይ ያሉትን ሳይኖች አይተን በቀላሉ ኢንተርፕሬት ለማድረግ የሚጠቅመን ነገር ነው ማለት ነው ማፕ ሪዲንግ ወይም ደግሞ ካርታ ማንበብ የምንለው። የተለመዱ ስዕሎች አሉ፣ ምልክቶች አሉ። በእነዛ ምልክቶች መሰረት ማፕ ላይ ያሉትን ነገሮች ማንበብ ማለት ነው። ሌላው ስኪል ላይ መኒ ዲሲፕሊኖች ማፕን ይጠቀማሉ፣ ግን they have a special significance for geographer። ማፖች ወይም ደግሞ ካርታ የምንለው ጥቅማቸው ብዙዎቹ ይጠቀሙበታል፣ ኢንክሉዲንግ ለሚሊተሪ ይሁን ለናቪጌሽን ለብዙ ነገሮች የተለያዩ ዲሲፕሊኖች ይጠቀሙበታል። ግን ለጂኦግራፈሮች በጣም የተለየ ትርጉም ነው ያለው ማለት ነው። ምክንያቱም ለጂኦግራፈሮች ማፕ የሚያገለግለው as a primary tool for displaying and analyzing spatial distribution መሬት ላይ ያሉ ቦታዎች ወይም ደግሞ ሎኬሽኖች የነሱን ዲስትሪቢዩሽን ፓተርን ኤንድ ሪሌሽን፣ ስለዚህ አቀማመጣቸውን አንዱ ከአንዱ ጋር ያለውን መስተጋብራቸውን ዲስትሪቢዩሽናቸውን ስርጭታቸውን ምን ለማድረግ ዲስፕሌይ እና አናላይዝ ለማሳየትና ለመተንተን ጂኦግራፈሮች ምን ይጠቀማሉ? ማፕን ይጠቀማሉ ማለት ነው። እነዚህ ፊቸሮች በቀላሉ ኦብዘርቭድ የሚደረጉና ኢንተርፕሬትድ የሚደረጉ አይደሉም በሪል ላንድስኬፕ። ስለዚህ ማፖች ደግሞ ኢንሴንሻል ናቸው ማለት ነው። ሪል ላይ ያለውን በቀላሉ ኢንተርፕሬት ማድረግ በማይቻልበት ሁኔታ
ጂኦግራፈሮች በቀላሉ የመሬት ላይ ያሉ ቦታዎችን የነሱ ስርጭት ወይም ደግሞ ፊቸሮችን ተፈጥሯዊውን ሰው ሰራሾቹ ስርጭታቸውን አቀማመጣቸውና አንዱ ከአንዱ ጋር ያለውን መስተጋብር በቀላሉ የሚረዱበት ነው ማለት ነው ማፕ የምንለው ማለት ነው። ስለ ማፕ ጥቅም ደግሞ ስናይ ማፕ ፕሮቫይድ የሚያደርገው the basis for making geographical details of region represent የሚያደርገው region geographic detail በጥልቀት የአንድን ቦታ ሎኬሽናሊ ወይም ደግሞ ስፓሻሊ ምን ያደርጋል በዲቴል ምን ያደርጋል ፕሮቫይድ ያደርጋል ቤዚክ ኢንፎርሜሽኑን በቀላሉ ሪፕሬዘንት ለማድረግ ጂኦግራፊካል ፋክትስ ኦፍ አን ኤሪያ ሰጫት ያለውን ተፋሰስም ሊሆን ይችላል ሴትልመንት የሰዎች መኖሪያ አካባቢ ሊሆን ይችላል ሪሊፍም ሊሆን ይችላል በቀላሉ እዛ ጋር ያሉትን ነገሮች ዲቴላቸውን ጂኦግራፊካሊ ሎኬሽናቸውንም አንድ ላይ አሲዞ ማለት ነው ጂኦግራፊክ ዲቴልሱ ሎኬሽናል ዲቴይሉ ማለት ነው ኤክስ ዋይ ዜዱ ላቲቲዩድናል ሎንጊቲዩድናል ኤሊቬሽኑ ከፍታው የሚለውንም አንድ ላይ ይዞ ነው አንድን ቦታ ጂኦግራፊ ፕሮቫይድ የሚያደርገው ማለት ነው ኢንፎርሜሽን ለጂኦግራፈሮች ወይም ደግሞ ለሚፈልገው ሰው ማፕስ ፓወርፉል ቱል ናቸው ፎር ሜኪንግ ስፔሻል አናሊሲስ ኦፍ ጂኦግራፊካል ፋክት ኦፍ ኤሪያ ሪፕሬዘንትድ የተደረገ ወይም ደግሞ ማፕ ላይ የተቀመጠውን ቦታ በቀላሉ ምን ለማለት ስፔሻል አናሊሲስ ኦፍ ጂኦግራፊካል ፋክት እውነታውን የዛ አካባቢ እውነታ ከፍታው ምን ያህል እንደሆነ አጠገቡ ምን እንዳለ ስፋቱ ርዝመቱ የሚለውን የዛ አካባቢ ነገሮች እውነታውን ፋክቱን ነው የሚያሳየን ማለት ነው ተጨባጩን ነገር መሬት ላይ ያለውን ተጨባጩን ነገር በአግባቡ ያሳየናል ማለት ነው ሌላው ደግሞ maps are useful for giving location of geographical feature የነዚህ ጂኦግራፊካል ፊቸሮች ወይም ደግሞ መሬት ላይ ያሉ ፊቸሮችን ማንሜድም ሊሆን ይችላል ናቹራል ፊቸሮቹን በተለያየ መንገድ በግሪድ ሪፈረንስ እና ፕሌስ ኔሚንግ ምን ያደርጋል የነሱ መገኛ ቦታዎችን ይጠቁማል ማለት ነው ይሰጠናል ለምሳሌ አንድ ቦታ የት ጋር እንደሚገኝ ላቲቲዩድናሊ የት ጋር እንደሚገኝ ሎንጊቲዩድናሊ ወይም ፕሌስ ኔሚንግ እንዲህ ነው ለምሳሌ አዲስ አበባ ነው 3 ዲግሪ ላይ ነው የሚገኘው 8 ዲግሪ ላይ ነው የሚገኘው የሚለውም በቀላሉ ያ ቦታ የት እንደሚገኝ በግሪድ ሪፈረንስ እና በፕሌስ ኔም በቦታ ስምና በግሪድ ሪፈረንስ ይነግረናል ማለት ነው እዚህ ጋር ግሪድ ሪፈረንስ የሚለውን ግሪድ ሪፈረንስ are used to help us locate things on a map ማፕ ላይ ግሪድ ሪፈረንሶቹ የተለያዩ ነገሮች አሉ ቲንግሶች ፊቸሮች የምንላቸው ማንሜድ ወይም ናቹራል ሊሆኑ ይችላሉ ወንዝ ሊሆን ይችላል መንገድ ሊሆን ይችላል እነዚህን ሎኬት ያደርግልናል ምን ማፕ ላይ የት እንደሚገኙ ማለት ነው they tell us where things are የት እንዳለ የሆነ ነገር የት እንዳለ ይነግረናል ማለት ነው ምንን ተጠቅሞ እነዚህ ግሪድ ሪፈረንሶች ግሪድ ላይኖችን ተጠቅሞ ማለት ግሪድ ላይንስ that run vertically up through the map are called easting ማፕ ላይ ረን የሚያደርጉ ግሪድ ላይኖች አሉ ማፕ ላይ ረን የሚያደርጉ እነሱን ተጠቅመው እነዚህ ግሪድ ሪፈረንሶች የተለያዩ ፊቸሮች መሬት ላይ ወይ አይ ሚን ማፕ ላይ የት እንደሚገኙ ይነግሩናል ማለት ነው ሎኬሽናቸውን ቨርቲካሊ ረን የሚያደርጉ ወይም ደግሞ ቨርቲካሊ ሙቭ የሚያደርጉ ላይኖች ኢስቲንግ ይባላሉ ማለት ነው ለምሳሌ እነዚህ ቨርቲካሊ ረን የሚያደርጉ ላይኖች ናቸው እነዚህ ቨርቲካል ላይኖች ናቸው ለምሳሌ እዚህ ጋር ያለው ማፕ ላይ ቨርቲካል ላይኖች ረን ያደርጋሉ ስለዚህ እነዚህ ቨርቲካል አፕ ስሮ the map ቨርቲካሊ ረን የሚያደርጉት ላይኖች ምን ይባላሉ ኢስቲንጎች ይባላሉ ለምን their number increase as we move towards the east ወደ ኢስት ምናምን በመንሄድበት ሰዓት ለምሳሌ ከዚህ ወደዚህ ስንሄድ ምን ያደረገ ነው ቁጥሩ እየጨመረ ነው የሚሄደው ልክ ወደዚህ ስንሄድ ስለዚህ አሁን ለምሳሌ ከዚህ ወደዚህ ሲሄድ እየጨመረ ነው የሚሄደው እዚህ ጋር 33 ከሆነ እዚህ ጋር 34 35 36 እያለ ነው የሚጨምረው የሚሄደው ስለዚህ ኢስቲንግ ይባላሉ ምክንያቱም ወደ ኢስት ሲሄድ ላይኖቹ አይ ሚን ነምበሩ እየጨመረ ስለሚሄድ ማለት ነው ሌሎቹ ደግሞ ግሪን ላይኖች that go horizontally across the map are called ኖርዚንግ ይባላሉ እነዚህ ደግሞ ኖርዚንግ የሚባሉት ሆሪዞንታሊ ሙቭ የሚያደርጉት ልክ እዚህ ጋር እንደምናየው ለምሳሌ ሆሪዞንታሊ እንደዚህ ሆሪዞንታሊ የሚሰመሩ ላይኖች ወይም ደግሞ
የሚሄዱ ላይኖች ምንድነው የሚባሉት? ኖርዚንግ ይባላሉ ማለት ነው። ለምንድነው ኖርዚንግ የተባሉት? ወደ ኖርዚንግ እየሄድን ስንሄድ ቁጥሩ ምን እያደረገ ነው የሚሄደው? እየጨመረ ነው የሚሄደው ማለት ነው። ለምሳሌ 3 4 5 6 7 8 እያለ ወደ ኖርዚንግ ስንሄድ ወደ ላይ ስንሄድ ምን እያደረገ ነው? ቁጥሩ እየጨመረ ነው የሚሄደው ማለት ነው። ስለዚህ ኖርዚንግ ይባላሉ። ሆሪዞንታል የሚሄዱ ላይኖች ናቸው። then ኖርዚንግ ይባላሉ ምክንያቱም ወደ ኖርዝ ስንሄድ ላይናቸው ቁጥራቸው እየጨመረ ስለሚሄድ ማለት ነው። ስለዚህ ግሪን ላይን እነዚህን ግሪን ላይኖች ኢስቲንግ ወይም ደግሞ ቨርቲካሊ ረን የሚያደርጉ ላይኖች ሜጀር የሚያደርጉት ኢስት ቱ ዌስት ስለሆነ ረን የሚያደርጉት ቨርቲካሊ ነው። በዚህ መሰረት እናውቃለን ማለት ነው። ሌሎቹ ደግሞ ኖርዚንግ የምንላቸው ደግሞ ሆሪዞንታሊ ሙቭ የሚያደርጉ ረን የሚያደርጉ ወይም ደግሞ ሆሪዞንታሊ አክሮስ the map or the globe horizontally move የሚያደርጉ ወይም ደግሞ የሚሄዱ ላይኖች ናቸው። እነዚህ ላይኖች ደግሞ ኖርዚንግ ይባላሉ ማለት ነው። ኖርዚንግ ይባላሉ። ለምንድን ነው ኖርዚንግ የሚባሉት? ወደ ኖርዝ ስንሄድ ከዚህ ለምሳሌ ይሄና ይሄ መሃል ያለው ከዛ ይሄናው መሃል ወደ ላይ ወደ ኖርዝ ምን እያደረገ ነው የሚሄደው? ቁጥራቸው እየጨመረ ነው የሚሄደው ማለት ነው። እየጨመረ ነው የሚሄደው። ለምሳሌ አሁን እዚህ ጋር ኢስቲንጉን ስናይ ይሄኛው 3 ዲግሪ 3 ከሆነ ይሄኛው 4 ከሆነ 5 ከሆነ 6 ከሆነ 7 ከሆነ እየጨመሩ ነው የሚሄዱት ማለት ነው። ስለዚህ እነዚህ ኢስቲንጎች ይባላሉ ማለት ነው። ኖርዚንጎች የምንለው 10 11 12 ዜን 13 እያልን ስንሄድ እነዚህ ደግሞ ምንድነው? ኖርዚንግ ናቸው ማለት ነው። ወደ ኖርዝ ቁጥሩ እየጨመረ ነው የሚሄደው ማለት ነው። and then እነዚህ ኖርዚንግ ይባላሉ፣ እነዚህ ኢስቲንግ ነው የሚባሉት ማለት ነው። በኤግዛምፕል እንይ ሁለት አይነት ግሪን ሪፈረንስን ወይም ደግሞ ሎኬሽንን ፊቸሮቹ የት እንደሚገኙ በቀላሉ ሎኬት የምናደርግበት ማፕ ላይ የት እንደሚገኙ ሎኬት የምናደርግበት ሁለት ግሪድ ሪፈረንስ ሜትር አለ። ፎር ፊገር ግሪድ ሪፈረንስ የምንለውና 6 ፊገር ግሪድ ሪፈረንስ የምንለው አራት ፊገርን ተጠቅመን ወይም ደግሞ 6 ፊገርን ተጠቅመን የአራት ፊገሩን እንመልከት። ለምሳሌ ይሄኛው ከ3 4 5 6 እያለ ይሄዳል ይሄ ቦታ which means ኢስቲንጉ እዚህ ጋር ደግሞ ኖርዚንጉ 10 11 12 13 እያለ ይሄዳል ማለት ነው። የዚህኛውን ቦታ ለምሳሌ እቺኛውን ቦታ እንመልከት። እዚህ ጋር ማፕ አለ ቢልዲንግ አለ። እቺኛውን ቢልዲንግ እንመልከት። ለምሳሌ እቺኛውን ቢልዲንግ ግሪዷን ወይም ደግሞ ግሪድ ሪፈረንሱን በቀላሉ እንዴት መናገር እንችላለን የሚለውን እኔ እቺን ቦታ ለማወቅ እዚህ ጋር ያለችዋን ይሄ ግሪዳችን የሚገኘው ከ5 እስከ 6 ነው። የመነሻውን ነው የምንወስደው። ስለዚህ ሁሌ የምንጽፈው ኢስቲንጉን ነው። ግሪድ ሪፈረንስ ላይ ኢስቲንጉን ነው መጀመሪያ የምንጽፈው። ስለዚህ እዚህ ጋር ያለችዋ የመጀመሪያ መነሻዋ የሚገኘው የመጀመሪያው ኢስቲንጉ ስንት ነው? 5 ነው። ስለዚህ 5 0 5 ብለን እንጽፋለን ማለት ነው። እቺ ፖይንት የመጀመሪያዋ ቦታ መገኛዋ እዚህ ውስጥ ነው የምትገኘው። ይሄ ቦታ ከ5 እስከ 6 ውስጥ ነው የሚገኘው። ስለዚህ ኢስቲንግ የምንወስደው የመጀመሪያው ላይኑ ምንድነው? 0 5 ውስጥ ነው የሚገኘው ማለት ነው። በዚህ መስመር ላይ ነው የሚገኘው። ቀጥሎ ደግሞ ኖርዚንጉን ስንወስድ ከ11 እስከ 12 መሃል ነው የሚገኘው። በዚህ ሁኔታ ከ11 እስከ 12 መሃል ስለሚገኝ የመነሻውን ነው የምንወስደው። ስለዚህ 11 እንወስዳለን ማለት ነው። ስለዚህ እቺ ቦታ እዚህ ጋር ያለችዋ ቦታ ግሪድ ሪፈረንሷ ስንት ናት? 11 0 5 11 ነው ማለት ነው። ወይም ደግሞ 0 5 11 ነው ማለት ነው። ይሄ ቦታ በግሪድ ሪፕሬዘንትድ ሲደረግ 6 ግሪዱን ደግሞ ስናይ 6 ፊገሩን ደግሞ ስንመለከት ይሄንኑ ቦታ ያሁኑን ቦታ እንመልከት። ይሄንን ቦታ 6 ግሪድ ወደ 10 ቦታ እንሸነሽናለን። እነዚህ ኢስቲንጉ ወደ 10 ቦታ ኖርዚንጉንም ወደ 10 ቦታ እንሸነሽናለን። ወደ 10 ከዛ ልክ ከሸነሸነ ቦታ እቺኛዋ ቦታ አሁን የመጀመሪያ ስንጽፍ ኢስቲንጋችንን ነው የምንጽፈው። ኢስቲንጋችን ስንት ላይ ነው? ቅድም ያለው 0 5 ላይ ነው የሚገኘው። ስለዚህ የመጀመሪያው 0 5 ከዛ ይሄኛው ያረፈበት የመጀመሪያው ኢስቲንጉ ስንቆጥር 1 2 3 4 5 6 ላይ ነው የሚገኘው። ስለዚህ በኢስቲንጉ ላይ ያለው የመጀመሪያው ክፍልፋይ ስንት ነው የሚሆነው? 6 ነው ማለት ነው። ስለዚህ 6 እንላለን። ቀጥሎ ኖርዚንግ ጋር እንሄዳለን። ኖርዚንግ ላይ ስንት ላይ ነው የሚገኘው? 11 ላይ ነው የሚገኘው። ስለዚህ 11 እንላለን። ከዛ ከ11 ደግሞ ስንተኛው ላይ ነው ክፍልፋይ ላይ ነው የሚገኘው? 1
ሁለተኛው ላይ ነው የሚገኘው ማለት ነው። ከሁለት ጀምሮ ነው ያለው። ስለዚህ 2 ማለት ነው። ስንት ሆነ ማለት 0 5 6 11 2 ብለን ነው ይሄ በ6 ፊገር ግሪድ ሪፈረንስ ይሄን ቦታ የምንገልጸው ማለት ነው። ስለዚህ በ5 ኢስቲንግ በ6 ክፍልፋዩ ውስጥ ሰብ ሪጅኑ ውስጥ በ11ኛው ኖርዚንግ እና በሁለተኛው ፓርቱ ወይም ደግሞ ክፍልፋይ ውስጥ ነው የሚገኘው ብለን ይሄን ቦታ በቀላሉ በግሪድ መግለጽ እንችላለን ማለት ነው። ሌላው maps are used on various discipline ነው like for example ለላንድ ዩዝ ፕላኒንግ፣ ለሚሊተሪ ሳይንስ፣ ለአቪዬሽን፣ ለቱሪዝም፣ ለሂስትሪ፣ ለአርኪኦሎጂ ለተለያየ ነገር ያገለግላል ማለት ነው። ለምሳሌ ለሚሊተሪ ሳይንስ አንድ ቦታ ወታደሮች የሆነ ቦታ ከመሄዳቸው በፊት ያ ቦታ ምን እንደ ጠላት የት አካባቢ እንዳለ በደንብ ማፕ ሪዲንግ ያስፈልጋል ማለት ነውና መከላከያ ውስጥ በጣም ነው ማፕ ሪዲንግ የሚጠቀሙት። አቪዬሽን ኢንዱስትሪ ፍላይት ፕላኒንግ የሚባል አለ። አንዱ ፍላይት ወደ ሌላው ፍላይት ላይኑ ምንድነው የሚሰመር። ለምሳሌ ከአዲስ አበባ ቶኪዮ ቢሄድ ከሆነ ፍላይት ላይኑ ይሰራል። በዛ ፍላይት ላይን መሰረት ነው በረራ የሚደረገው። ቱሪዝም የተለያየ ቱሪስት ቦታዎች ቱሪስት ማፕ አለ። ሂስቶሪካል ማፕ ለምሳሌ አሁን ድሮ የምናውቃቸው ሂስትሪ ማፕ አለ አይደል? የሆነ ጦርነት የተካሄደበት ቦታ ወይም ደግሞ የሆነ ሂስትሪን የሚገልጽ ማፕ፣ አርኪኦሎጂን፣ ፖፑሌሽንን፣ እነዚህ ሁሉ የተለያየ ጥቅም ለግብርናንም ጨምሮ ማፕ ለተለያየ ነገር ነው የሚያገለግለው ማለት ነው። ስለዚህ ማፕ ሜክስ ስቶሬጅ ኦፍ ዘ ጂኦግራፊካል ዳታ ኦፍ ኤሪያ ሪፕሬዘንት የሚያደርገውን ቦታ ምን ያደርጋል? ጂኦግራፊክ ዳታን ስቶር ያደርጋል። ሎኬሽናል ዳታን ያ አንድ ፊቸር የት እንደሚገኝ እና በምን ቦታ ላይ እንደሚገኝ በቀላሉ ለማወቅ ጂኦግራፊካል ዳታን ስቶር የምናደርግበት ወይም ደግሞ የምናስቀምጥበት ነው ማለት ነው ማፕ የምንለው። ስለዚህ ማፕስ አር ፖቴንሻሊ ዩዝድ ቱ አሰስ ሪላብል ሜዠርመንት ኦፍ ዘ ጂኦግራፊካል ፊቸር ነው። ዘ ሜዠርመንት ካን ቢ ኤሪያ፣ ሳይዝ፣ ዲስታንስ። ስለዚህ መሬት ላይ ያለው ማንኛውም ፊቸር አስተማማኝ የሆነ የነዛን ቦታ ሳይዛቸውን፣ መጠናቸው ምን ያህል እንደሆነ፣ የሚሸፍኑት ኤሪያ፣ ዲስታንሱ፣ ርዝመቱ ምን ያህል እንደሆነ ማፕ በቀላሉ ያንን ቦታ አሰስ ለማድረግ የሚጠቅመን ነገር። ስለዚህ በዚህ መንገድ ሳይዝን፣ ኤሪያን እና ዲስታንስን በቀላሉ ሜዠር ማድረግ እንችላለን ማለት ነው። ማፕ መሬት ላይ ያለውን ነገሮች ግራውንድ ዲስታንሱ፣ ማፕ ዲስታንስ የምንለው ወደ በኋላ ላይ የምናያቸው መሬት ላይ ያለውን ልኬትን በቀላሉ ካርታ ላይ ልኬታቸውን ማግኘት እንችላለን። ስፋታቸውን እና ርዝማኔያቸውን በቀላሉ የፊቸሮቹን ማወቅ እንችላለን ማለት ነው። ታይፕስ ኦፍ ማፕ ስናይ there are many types of maps አሉ። የተለያየ ማፖች አይነት አለ። በፐርፐዛቸው እና በፈንክሽናቸው በአገልግሎታቸው እና በጥቅማቸው መንገድ በተለያየ መንገድ ይከፋፈላሉ። ስሞል ስኬል ማፕ ለምሳሌ 1 to 1 ሚሊዮን ስኬል ስሞል ስኬል ማፕ የሚባሉ ናቸው። እነዚህ ስሞል ስኬል ማፕ የሚባሉት ስሞል ስኬል ማፕ ናቸው። ላርጅ ኤሪያን ከቨር ያደርጋሉ። ዲቴላቸው ግን ትንሽ ነው፣ ብዙ ዲቴል የለውም ማለት ነው። በጣም የሚሸፍኑት ቦታ በጣም ሰፊ ቦታ ነው የሚያደርጉ። ስለዚህ ላርጅ ኤሪያ ስሞል ዲቴል ናቸው። ላርጅ ስኬል የምንላቸው ደግሞ የሚሸፍኑት ስሞል ኤሪያን ነው፣ ዲቴላቸው ደግሞ ሰፊ ነው ማለት ነው። ብዙ ነገር በዲቴል ሊኖራቸው ይችላል ማለት ነው። ለምሳሌ እዚህ ጋር በአጠቃላይ የሆነ ከተማ ብሎ ሊተው ይችላል፣ ወይም ደግሞ የሆነ ኢትዮጵያ ብሎ ስሞል ስኬል ማፕ ላይ ለምሳሌ ከወርልድ ማፕ ላይ ስሞል ስኬል ኢትዮጵያ ካለች ስለ ኢትዮጵያ በዚህኛው ስኬል ላይ ዲቴል ላይኖረው ይችላል ማለት ነው። ስለዚህ ዲቴሉ በጣም እንትን ነው፣ ብዙ ዲቴል አይኖረውም ማለት ነው። ግን እዚህኛው ደግሞ ላርጅ ስኬል ላይ ደግሞ የምንለው ዲቴል በደንብ ይኖረዋል። የሚሸፍነው ደግሞ የተወሰነ ፓርትን ነው ማለት ነው። ከኢትዮጵያ የተወሰነ ፓርትን ብቻ ነው የሚሸፍነው ላርጅ ስኬል የምንለው ማለት ነው። ስለዚህ ስሞል ስኬል ማፕ፣ ሚዲየም ስኬል ማፕ እና ላርጅ ስኬል ማፕ የሚባሉ አሉ። ሌላው ደግሞ ቶፖግራፊክ ማፕ እና ቴማቲክ ማፕ የሚባሉ አሉ። ስለዚህ በፐርፐዛቸው እና በፈንክሽናቸው በተለያየ ቦታ ይከፋፈላሉ ማለት ነው ማፖች። ቶፖግራፊክ ማፕ የምንለው ቶፖግራፊክ ማፕ it depicts or shows one or more natural and cultural features of an area ነው። አንድም ሊሆን ይችላል ከአንድ በላይ ሰው ሰራሽና ተፈጥሯዊ የሆነ ፊቸሮቹን የአንድ አካባቢን ፊቸሮች ሊያሳይ ይችላል ማለት ነው ቶፖግራፊክ ማፕ የምንለው። ስሞል ስኬል መሆን ሊሆን ይችላል፣ it could be ሚዲየም ስኬል ሊሆን ይችላል፣ ላርጅ ስኬል ሊሆን ይችላል። ሳይዝ ኦፍ ዘ ኤሪያ ሪፕሬዘንት ላይ ተወስኖ መካከለኛ ወይም ትልቅ ወይም ደግሞ ትንሽ ስኬል ማፕ ሊሆን ይችላል። ግን የተፈጥሯዊ ወይም ደግሞ ሰው ሰራሽ ፊቸሮችን የምናስቀምጥበት ማፕ ማለት ነው ቶፖግራፊክ ማፕ የምንለው። ለምሳሌ ቶፖግራፊክ ማፕን ብናይ ይሄ አሁን የኢትዮጵያ ቶፖግራፊክ ማፕ ነው፣ የአዲስ አበባ ነው። እዚህ ጋር እንደምታዩት
የኢትዮጵያ ቶፖግራፊክ ማፕ ወይም ደግሞ የአዲስ አበባ ቶፖግራፊክ ማፕ ነው። እንደምታዩት ይሄ ቶፖግራፊክ ማፑ 3 ዳይሜንሽናል ማፕ የምንለው ማፕ ነው። ኮንቱር አለው። የእያንዳንዱን ኢሊቬሽን ያሳየናል። ከፍታው ኢሊቬሽኑ ምን ያህል እንደሆነ ኮንቱሩን ተጠቅመን በቀላሉ እዚህ አካባቢ ያለውን ፊቸሩን ልናይ እንችላለን ማለት ነው። ይሄ ቶፖግራፊክ የምንለው ቶፖግራፊክ ማፕ 3 ዳይሜንሽናል ማፕ ናቸው። ኤክስ ዋይ ዜድ አላቸው። ኮንቱርን ተጠቅመን ወይም ደግሞ እነዚህ ኮንቱር ላይንስ የሚባሉ አሉ። እነሱን ተጠቅመን በቀላሉ እዚህ አካባቢ ያለው ፊቸር ከፍታው ምን ያህል ወይም ደግሞ ዝቅታው ምን ያህል እንደሆነ ወይም ደግሞ የት አካባቢ እንደሚገኝ በቀላሉ ማወቅ እንችላለን። ከኤክስ ኤንድ ዋይ እዚህ ጋር ያለው ቫሊዎቹና ከምንጠቀማቸው ኢስቲንግ እና ኖርዚንግ ቫሊዎች በተጨማሪ ኢሊቬሽን አላቸው ማለት ነው። ስለዚህ ቶፖግራፊካል ማፕ ምንድናቸው ማለት ነው? 3 ዳይሜንሽናል ማፕ ናቸው። ስለዚህ ኮንተንት ኦፍ ቶፖግራፊካል ማፕ ዲፔንድ የሚያደርገው ፐርፐዝ ኦፍ ማፕ የምንሰራው ማፕ ፐርፐዙ ላይ ለምን ዓላማ እንደምንሰራ እሱ ላይ ዲፔንድ ይሆናል ማለት ነው። ከዛ ስኬል ኦፍ ዘ ማፕ ከዛ ሌላው ደግሞ ዴት ኦፍ ኮምፓይሌሽን የምንፈልግበት ጊዜ በጣም አጭር ጊዜ ከሆነ ቶፖግራፊክ ማፕ መስራት በጣም ነው የሚያስቸግረው ማለት ነው። ምክንያቱም 3 ዳይሜንሽናል ስለሚሰራ እያንዳንዱ ዲቴሎች ተጠቅሞ ወስደን ነው የምንሰራው ማለት ነው። ኔቸር ኦፍ ዘ ላንድ ሪፕሬዘንትድ መሬት ቦታውም ይወስናል ማለት ነው። 3 ዳይሜንሽናል ስለሆነ ዜዱን ከፍታውን ለመሰብሰብ ዳታን እና ያንን በደንብ ሪፕሬዘንት ለማድረግ የዛ አካባቢን ፊቸርን ወይም ደግሞ ኔቸሩ የዛ የመሬቱ አቀማመጡ ተፈጥሯዊ ነገሩን ይፈልጋል ማለት ነው። ቴማቲክ ማፕ የምንለው ደግሞ ስፔሻል ፐርፐዝ ወይም ስታቲስቲካል ማፕ ነው። ለሆነ ነገር ለሆነ ፐርፐዝ ወይም ደግሞ ለተወሰነ አገልግሎት ብለን የምንጠቀመው ማፕ ነው። እንደዛኛው አንድ ወይም ከአንድ በላይ ላይሆን ይችላል። ስፔሻል ፐርፐዙ ለሆነ ነገር ብለን የምንሰራው ቴማቲክ ለአንድ ቲም ማለት ነው። ለምሳሌ ፖፑሌሽን ከሆነ ስለ ፖፑሌሽን፣ አግሪካልቸር ስለሆነ ስለ አግሪካልቸር፣ ስለ ጂኦሎጂ ከሆነ ስለ ጂኦሎጂ ማለት ነው። እነዚህ ማፖች ለምሳሌ ዲስትሪቢዩሽን ኦፍ ዲፈረንት አስፔክትስ ኦፍ ስለ ቴምፕሬቸር ሊሆን ይችላል፣ ስለ ዝናብ ሊሆን ይችላል፣ ስለ ሴትልመንት ሊሆን ይችላል፣ ስለ ለምሳሌ ሰዎች የሰፈሩበት ቦታን የሚያሳይ ሊሆን ይችላል፣ ስለ ቬጂቴሽን ሊሆን ይችላል ማለት ነው። ለምሳሌ አሁን ይሄ ፖፑሌሽን ዴንሲቲ ኦፍ ኢትዮጵያ ነው። ስለዚህ የኢትዮጵያ ፖፑሌሽን ዴንሲቲን ይሄ አሁን ቴማቲክ ማፕ የምንለው ለፖፑሌሽን ብቻ ለሆነ ስፔሲፊክ 2 ዳይሜንሽናል ማፕ ነው። ኤክስ እና ዋይም ብቻ ነው። ይሄ አሁን ዜድ የለውም ማለት ነው እና ወይም ደግሞ አልቲቲዩዱን የለውም ማለት ነው። ስለዚህ ቴማቲክ ማፕ ለሆነ አገልግሎት ወይም ደግሞ ለሆነ ዓላማ ብለን የምንሰራው ማፕ ነው ማለት ነው። ለምሳሌ ዝናብን ወይም ደግሞ ፖፑሌሽንን ወይም ለሆነ ብለን የምንሰራ ማፕ ነው። ልክ እዚህ ጋር የምታየው አሁን ይሄ ጂኦሎጂካል ማፕ ኦፍ ኢትዮጵያ ነው። ስለዚህ እዚህ ጋር ያለውን የተለያየ አግሮኢኮሎጂካል ዞንን የሚያሳይ ነው ማለት ነው። ሌላው ኤሌመንትስ ኦፍ ማፕ ነው። ማፕ የተለያየ ኤሌመንቶች ወይም ደግሞ የተለያየ ኮምፖነንቶች ወይም ደግሞ የተለያየ ኢሴንሻል አሉ። እነዚህ ኢሴንሻሎች ኤሌመንቶች ወይም ደግሞ አንድ ማፕ ሊያካትታቸው የሚያስፈልጉ መሰረታዊ ነገሮች አሉ። እነዚህ መሰረታዊ ነገሮች ማርጂናል ኢንፎርሜሽን ኦን ማፕስ ይባላል። ወይም ደግሞ በካርታ ላይ ሊገኙ የሚገቡ ኢንፎርሜሽኖች ማለት ነው፣ ወይም ደግሞ ገለጻዎች። እነዚህ ማርጂናል ኢንፎርሜሽን ወይም ኤሌመንትስ ኦፍ ማፕ ይባላሉ ማለት ነው። አስፈላጊ ነገሮች ናቸው። እነዚህ ማርጂናል ኢንፎርሜሽኖች is shown on a map to enable the reading and interpretation of the geographical information of an area represented ነው። ስለዚህ በቀላሉ ያል ማፕን ለማንበብ ወይም ደግሞ ለማብራራት ኢንተርፕሬት ለማድረግ የሚጠቅሙ ናቸው ማለት ነው። የተለያዩ ጂኦግራፊካል ኢንፎርሜሽኖች አሉ። ወንዝ አለ፣ መንገድ አለ፣ የተለያየ ፊቸሮች አሉ። እነዛን ኢንፎርሜሽኖች ወይም ፊቸሮቹን በቀላሉ እንድናነብ ወይም በቀላሉ ኢንተርፕሬት እንድንተነትን የሚያስደርጉ ነገሮች ናቸው ማለት ነው ማርጂናል ኢንፎርሜሽን የምንላቸው ወይም ደግሞ ኤሌመንት። እነዚህ ለምሳሌ ታይትል ወይም ርዕስ የምንለው፣ ሌጀንድ፣ ኪ የምንለው፣ ከዛ ስኬል አለ፣ ዳይሬክሽናል ኢንዲኬተር ኖርዝ አሮ አለ አቅጣጫን የሚገልጽ፣ ማርጂኑ አለ ወይም ደግሞ የዚህ የካርታውን ወይም ደግሞ የወረቀቱን የመጨረሻውን ጠርዙን የሚያሳየን ማለት ነው። እና ዴት ኦፍ ኮምፓይሌሽን መቼ እንደተሰራ ማለት ነው። ዴት ኦፍ ኮምፓይሌሽን አንድ ባንድ እናያቸው። ታይትል የምንለው is heading of the given map which tells what the map is all about። ይሄ ሄዲንግ ነው፣ ርዕስ ነው። ስለዚህ ያ ማፕ ምን ስለምን እንደሆነ በአጠቃላይ የሚነግረን ማለት ነው። ስለማን ነው ያ የተሰራው ማፕ ስለምንድን ነው የሚለውን የሚገልጽልን ማለት ነው ርዕስ። the purpose of the title is to focus attention on the purpose of the map. Therefore, it is dominant in size and is typically placed at the top of the map and centered.
ስለዚህ ስለዛ ማፕ በቀላሉ ሰዎች አቴንሽን እንዲኖራቸው በቀላሉ ስለምን እንደሆነ እንድናውቅ ከፍ ባለ ሳይዝ ወይም ደግሞ በሚታይ ሳይዝ መጠን ተቀምጦ ከላይ ይገለጻል ማለት ነው። ማፕ ላይ ከላይ ለምሳሌ አዲስ አበባ የምንወስድ ከላይ እንዘን ምን ላይ ሴንተር የላይኛው መሃሉ ላይ ማለት ነው። ሴንተሩ ላይ ለምሳሌ አዲስ አበባ የሚለው ስም ከፍ ብሎ ከሌሎቹ እዚህ ጋር ካሉት ጎላ ብሏል ማለት ነው። በሳይዝ ዶሚነንት ነው ሳይዙ። በቀላሉ አሁን ሰው አይቶ ይሄ አዲስ አበባ ነው እንዲያይ በቀላሉ ከዛ ስለዚህ ሴንተር ላይ ነው የሚቀመጠው። በዛ ላይ ደግሞ በሳይዝም ከፍ ያለ ከሌላው ከፍ ያለ ነው ማለት ነው። እና ቶፕ ኦፍ ዘ ፔፐር ላይ ወይም ደግሞ ማርጂን ላይ ነው የሚገኘው ማለት ነው ታይትል የምንለው። ሌላው ሌጀንድ ወይም ኪ ነው። It is the list of all conventional symbols and signs shown on the map with their interpretation ነው። ይሄ ደግሞ የተለያዩ የተለመዱ ምልክቶች አሉ። እነዚህ ምልክቶች ከነ ማብራሪያቸው የሆነ ምልክት አለ። ያ ምልክት ምንን ነው የሚያብራራው? ማፕ ላይ ሪፕሬዘንት የተደረገ ምልክት አለ። ያ ምልክት ምንድን ነው የሚያሳየው የሚለውን ከነ ምልክቱ የሚያሳየን ከነ ማብራሪያው ምልክቱን ከነ ማብራሪያው የሚያስቀምጥልን ማለት ነው። The purpose of the legend is to identify unknown or unique map features briefly. በደንብ አንድ ፊቸር የማይታወቀው ነገር ከሆነ ሰው የማያውቀው ፊቸር ከሆነ ሲምቦል ከሆነ በቀላሉ ይሄ እኮ እንደዚህ ነው ብሎ ገለጻ የሚያደርግ ማለት ነው። ለምሳሌ ይሄንን እንውሰድ። እዚህ ጋር ሌጀንድ የምነው ኢንቫይሮንመንት ኤንድ ኢኮኖሚ ተቀምጧል። ለምሳሌ አሁን እዚህ ጋር ያለው ፋርምላንድ ነው። ስለዚህ በቀላሉ ኮመርሻል ውድላንድ ነው። እዚህ ጋር ፎረስት አለ። እዚህ ላይ ያለውን ስዕል አሁን ሰው ምንድነው ብሎ በቀላሉ አሁን ኢትዮጵያ ጋር ይሄ ለምሳሌ ካለው ኢንቫይሮንመንት ኤንድ ኢኮኖሚ ኦፍ አፍሪካ ነው ማፑ። ከዛ እዚህ ላይ በቀላሉ ኢትዮጵያ አሁን እዚህ ጋር ባለው በዚህ ማፕ መሰረት ላይቭ ስቶክ ግሬዚንግ እና ፓስቸር ነው በብዛት የሚበዛው። ስለዚህ ግጦሽ መሬት የሚበዛበት አካባቢ ነው። ፎረስት እዚህ ጋር አለ። ኢሪጌትድ ፋርም እዚህ አካባቢ አለ በዚህ ስዕል መሰረት። ከዛ በዚህ መሰረት ሰው አይቶ ይሄ ፊቸር ሪፕሬዘንት የሚያደርገው ኮመርሻል ውድላንድ ኤንድ ፎረስት ነው። ስለዚህ ኢትዮጵያ ጋር እዚህ ጋር ኮመርሻል ውድላንድ እና ፎረስት አለ ብሎ ከነማብራሪያው ምን ያደርጋል? እዚህ ጋር በቀላሉ ሰዎች ኢንተርፕሬት ይሄ ነው ምልክቱ ሳይኑ ወይም ደግሞ ሲምቦሉ ይሄንን ሲምቦል ይሄ ማለት እኮ ፋርምላንድ ነው ማለት ነው ብሎ የሚገልጽ ኪ ነው ማለት ነው። ኪ ነው ማለት ነው ሌጀንድ የምንለው። ልክ እዚህ ጋር እንደም ቶፖግራፊክ ማፕ ላይ ደግሞ እንደዚህ መንገድ ካለ ይሄ መንገድ ነው እዛ ላይ እኮ የተቀመጠው ይሄ እንደዚህ ነው ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ በቀላሉ ሌጀንድ ይነግረናል ማለት ነው። ስዕሉ ምልክቶቹ እዛ ማፕ ላይ ያሉት ምልክቶች ምን እንደሆኑ ከነማብራሪያው እዚህ ጋር ይነግረናል። የምናስቀምጥበት ወይም ደግሞ የሚነግረን ነው ማለት ነው ሌጀንድ የምንለው። ስኬል is the ratio between the distance on the map and the actual ground distance። አንድ ፊቸር በመሬት ላይ ያለው ፊቸር እና መሬት ላይ ያለው ፊቸር መሃል ያለውን ሬሾ ያሳየናል ማለት ነው። ሬሾ መሃል ያያናል የሚገልጽልን ለምሳሌ which means scale ማለት map distance over ground distance ማለት ነው። Scale enables the map user to interpret the ground measurement like road distance, aerial size እና gradient ወይም ስሎፑን በቀላሉ ሰዎች እንዲያውቁት የሚጠቅም ነገር ነው ማለት ነው። ኤክስፕረስድ የሚደረገው ስኬል በሪፕሬዘንታቲቭ ፍራክሽን ሊሆን ይችላል፣ በስቴትመንት ኤንድ ቨርባል ስኬል ሊሆን ይችላል፣ ወይም ደግሞ በግራፊካል ሊሆን ይችላል። ሪፕሬዘንታቲቭ ፍራክሽን የምንለው 1 ለ250,000 ብለን ልናስቀምጥ እንችላለን። ስቴትመንት 1 ሴንቲሜትር on the map represents 500,000 ኪሎ ሜትር on the ground or 1 ሴንቲሜትር to 500 ኪሎ ሜትር ብለን በስቴትመንት ልናስቀምጥ እንችላለን። ወይም ደግሞ በግራፊካል መንገድ በዚህ መንገድ ልናስቀምጥ እንችላለን ማለት ነው። በዚህ መንገድ ልናስቀምጥ እንችላለን። ለምሳሌ ይሄንን ኤግዛምፕል እንይ። what the distance between atomic towns town hall and school in kilometer ነው የሚለው። ለምሳሌ ታውን ሆል እዚህ ጋር አለ። አቶሚ ታውን ውስጥ የምትገኘው ታውን ሆል አለች። ዜን ትምህርት ቤት አለ። ስለዚህ ዲስታንስ ቢትዊን ሁለቱ መሃል ያለው ዲስታንስ ስንት ነው ነው የሚለው በኪሎ ሜትር። ስለዚህ በኪሎ ሜትር ካለ ግራውንድ ዲስታንስ ነው እየጠየቀን ያለው ማለት ነው። ስለዚህ እዚህ ጋር የተሰጡ ጊቭኖች አሉ። እነሱን ተጠቅመን እስቲ እንሞክር። ለምሳሌ አንድ ደቂቃ ውሰዱና እቺን ነገር ሞክሩ።
ስለዚህ 1 ደቂቃ ሞልቷል። በጋራኒ እስቲ በጋራኒ what the distance between atomy town hall እና school in ኪሎሜትር ነው። ስለዚህ ጊቭናችን ምንድነው? እዚህ ጋር እንደምናየው ስኬል አለን 1 to 25000 ከዛ ምን አለን? ማፕ ዲስተንስ አለን ይሄው 5 ሴንቲሜትር ድረስ ማለት ነው። 5 ሴንቲሜትር አለን። then የተጠየቅነው ምንድነው ማለት ነው? ground distance ነው። ስለዚህ ground distanceን ለመፈለግ scale is equals to map distance over ground distance ነው። scale ground distanceን ደግሞ በዚህ ድራይቭ ከዚህ ላይ ድራይቭ ስናደርግ ground distance is equals to map distance times scale ነው ማለት ነው። ground distanceአችን እኩል ይሆናል map distance 5 ሴንቲሜትር ሲባዛ 1 to 25 አለን 25000 አለን። ስለዚህ ground distance is equals to 125000 ሴንቲሜትር ነው ማለት ነው። ሴንቲሜትር ነው which means በኪሎሜትር ስናደርገው ground distance በኪሎሜትር ስለሆነ 1 to 2.5 ኪሎሜትር ነው ማለት ነው። 1.25 ኪሎሜትር so the distance between the town hall and the school is 1.25 ኪሎሜትር ነው ማለት ነው on the ground መሬት ላይ 1.25 ኪሎሜትር ይረዝማል ማለት ነው ከታውን ሆል እስከ ስኩል ድረስ። መሬት ላይ ማፕ ላይ ግን 5 ሴንቲሜትር ላይ ነው 5 ሴንቲሜትር ነው የሚረዝመው። ግራውንድ ላይ ደግሞ 1.25 ኪሎሜትር ነው የሚረዝመው። ስለዚህ በዚህ መንገድ ሌሎችንም ካልኩሌት እያደረጋችሁ ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። ሌላው ኤሌመንት ኖርዝ አሮ ነው። ኖርዝ አሮ የምንለው ዳይሬክሽንን ነው። ኖርዝ ዳይሬክሽንን ማፕ ላይ አንድ ማፕ ኖርዙ ወይም ደግሞ ሰሜኑን የሚገልጽ ነው። ስለዚህ ሰሜኑን ካወቅን በቀላሉ ምዕራቡ፣ ምስራቁ፣ ደቡቡ እና ሌሎች ዳይሬክሽኖቹንም በቀላሉ ማወቅ የምንችልበት ነው። ስለዚህ ዳይሬክሽንን ነው አቅጣጫን ነው የሚጠቁመን ማለት ነው ኖርዝ አሮ የምንለው። በተለምዶ ኖርዝ አሮ በመባል ነው ይሄ ዳይሬክሽናል ኢንዲኬተር የሚታወቀው ማለት ነው። ኖርዝ አሮ የምንለው ይሄ ነው። ስለዚህ ኖርዚንጉ የዚህ ማፕ ኖርዚንግ እዚህ ጋር ነው ካለ ኢስቲንጉና ዌስቲንጉ በቀላሉ ማወቅ እንችላለን ማለት ነው። ስለዚህ የዛ ቦታ ኖርዚንጉ የት እንደሆነ ኢስቲንጉ፣ ሰሜኑ፣ ደቡቡና ምስራቁ በየት በኩል እንደሆነ በቀላሉ ለማወቅ የሚያገለግለን ነው ማለት ነው ኖርዝ አሮ የምንለው። ሌላው መርጅን ነው። ፍሬም ኦፍ ዘ ማፕ ነው ወይም ደግሞ የማፕ ጠርዝ ወይም ደግሞ ባውንደሪ የምንለው ነው። ስለዚህ ኢምፖርታንት ፎር ሾው ኢንድ ኦፍ ዘ ማፕ ያ የተሳረው ወይም ደግሞ የተሰራው ካርታ የመጨረሻው ጠርዙ ወይም ደግሞ ቦታው ምን ያህል እንደሆነ ባውንደሪው የሚገልጽ ወይም ደግሞ የሚያሳይ ነው። ለምሳሌ ይሄንን ብንወስድ ይሄ ማርጂን የምንለው ማለት ነው። የዚህ ቦታ ማርጂን ከዚህ ይሄን ቦታ ነው ማለት ነው ማርጂኑ ወይም ደግሞ ጠርዙ ወይም ደግሞ የመጨረሻው የዚህ ቦታ ባውንደሪው የሚያሳይ ማለት ነው። ባውንደሪው የሚያሳይ ወይም ደግሞ ማርጂን የምንለው ፍሬሙ ወይም ደግሞ ኢንድ ማፑ የተሰራው የመጨረሻው ቦታው የሚያሳየው ወይም ደግሞ ጫፉን ወይም ደግሞ ዳሩን ወይም ደግሞ ጠርዙን የሚያሳይ ማለት ነው የቦታውን ያነሳነውን ቦታ። ሌላው ዴት ኦፍ ኮምፓይሌሽን ነው። ለምሳሌ አንድ ማፕ መቼ እንደተሰራ ዴት ኦፍ ፐብሊኬሽንን ወይም ደግሞ መቼ እንደታተመ መቼ እንደተሰራ የሚገልጽ ነው። ይሄ ደግሞ የሚጠቅመው ምንድነው? ማፑ አውትዴትድ ወይም አፕዴትድ መሆኑ የቆየ ማፕ መሆኑ ወይም ደግሞ አሁን የተሰራ ጊዜው መቼ እንደሆነ ለሪፈረንስ እንዲጠቅመን ማለት ነው። ለምሳሌ የድሮ ምናምን ከሆነ በቀላሉ የድሮ የምንፈልገው ቦታ ከሆነ በቀላሉ ለማወቅ፣ ያ የድሮ ከሆነ ግን አሁን የምንፈልገው ፊቸር ከሆነ ሊያሳየን ስለማይችል አውትዴትድ ነው ወይም አፕዴትድ ነው የሚለውን የቆየ ነው ወይስ የቅርቡ ነው በሚል ለማወቅና በቀላሉ ኢንፎርሜሽኖቹን ለመጠቀም እንዲመቸን ተብሎ ዴት ኦፍ ኮምፓይሌሽን ወይም ደግሞ መቼ እንደታተመ ወይም ደግሞ መቼ እንደተሰራ ወይም ደግሞ መቼ ፐብሊሽ እንደተደረገ የሚታይ። ለምሳሌ አሁን ኮምፓይልድ ባይ ሁለገብ ኢንፎ ሚዲያ ጁን 26 2002 ከሆነ የተሰራበት በ2002 ነው በዚህ ተቋም ብሎ በቀላሉ መግለጽ እንችላለን ማለት ነው። ሌላው ቤዚክ ፕሪንሲፕል ኦፍ ማፕ ሪዲንግ የምንለው ነው። መርህ ማፕ አንድ ማፕ ያሉት መርሆች አሉት ወይም ደግሞ አንድ ማፕን የሚያነብሰው ሊያውቃቸው የሚገባ መሰረታዊ መርሆች አሉት። የመጀመሪያው ማፕ ሪደሮች ሲምቦልን ማወቅ አለባቸው። ሪል ወርልድን እና ሲምቦልን ስለ ሲምቦል ምልክት ለምሳሌ የመንገድን ምልክት ወይም ደግሞ የቤተክርስቲያንም ወይም የመስጂድን ብቻ የሆነ ነገር ሪፕሬዘንት የሚያደርገው ምልክቶች ወይም ደግሞ ሲምቦሎቹን ማፕ ሪደሮች ወይም ደግሞ አንባቢዎች ምን ማድረግ አላቸው? ስለዛ ነገር የሆነ ክሉ ወይም ደግሞ የሆነ አይዲያ ሊኖራቸው ይገባል ማለት ነው።
ሁለተኛው ደግሞ መርህ የሚያስፈልገው ናውሌጅ ኦፍ ዳይሬክሽን ቦታን አቅጣጫ ማፑን ለማወቅ ኖርዚንግ ኦሪየንቴሽኑን ለማወቅ ኖርዚንጉ ምን እንደሆነ ወዴት እንደሆነ ኢስቲንጉ አቅጣጫው ማወቅ መቻል አለባቸው። ሶስተኛው መርህ ደግሞ ምንድነው ግሪድ ሎኬሽንን ግሪድ ሪፈረንሱ ወይም ደግሞ ያ ቦታ ግሪድ ሪፈረንሱን ያስታውቃል የት እንደሆነ። ስለዚህ ግሪድ ማንበብ የሚችሉ መሆን አለባቸው ማለት ነው፣ ወይም ደግሞ ማወቅ አለባቸው ሎኬሽኑ የት እንደሚገኝ ኢስቲንጉ የት እንደሆነ ኖርዚንጉ የት እንደሆነ በቀላሉ ማወቅ አለባቸው፣ ወይም ደግሞ አይዲያ ሊኖራቸው ይገባል ማለት ነው። እነዚህ መርሆች ያስፈልጉታል ማለት። ስለዚህ በአጠቃላይ አንድ ማፕ ሪዲንግ ላይ ወይም ደግሞ አንድ ሰው ማፕን ለማንበብ ሊኖረው የሚገባ እንደ መርህ መሰረታዊ መርሆች የሚባሉት የማፕ ማንበብ ወይም ደግሞ ማፕን ለማንበብ የሚያስፈልጉ መሰረታዊ መርሆች የመጀመሪያው ምንድነው? ሲምቦል ነው። ምልክትን ማወቅ መቻል አለብን። ማፕ ላይ ያለውን ሲምቦል ምልክቱን ማወቅ መቻል አለብን። ሁለተኛው ዳይሬክሽን አቅጣጫ ወደ ምስራቅ ወደ ደቡብ የቱ ነው ምስራቅ የቱ ነው ደቡብ የቱ ነው ምዕራብ የሚለው ማወቅ መቻል አለብን። ሶስተኛው ደግሞ ምንድነው? ግሪድ ሪፈረንስ ሎኬሽኑ የት እንደሆነ ኢስቲንጉ የት እንደሆነ ኖርዚንጉ የት እንደሆነ ያ ቦታ የት ጋር እንደመገኛውን በቀላሉ ለማወቅ ግሪድ ሪፈረንሱ ወይም ደግሞ ኤግዛክት ሎኬሽኑን ለማወቅ ግሪድ ሪፈረንስን ማወቅ መቻል አለብን፣ ወይም ደግሞ የዛ አይዲያ ሊኖረን ይገባል ማለት። እነዚህ ሶስቱ ቤዚክ መርሆች ናቸው አንድ ሰው ካርታን ለማንበብ እንደ መሰረታዊ ነገር ሊያውቀው የሚገባው ማለት ነው። በጣም እናመሰግናለን ስለተከታተላችሁን። ይህ ሁሉ ገብ ኢንፎ ሚዲያ ኤጁኬሽናል ኤንድ ኢንተርቴይንመንት ቻናል ነው። ስለ ጂኦግራፊ እና የተለያዩ ትምህርቶችን ነው እያቀረበ ወደ እናንተ የሚያደርሰው። ስለዚህ የዛሬውን እዚሁ ላይ ነው ማጠቃልለው። የሚቀጥለው ቻፕተር ወይም ቻፕተር 2 ላይ በመሐልም የኤክሰርሳይሶች ልናይ እንችላለን። ስለዚህ ቻናላችንን ሰብስክራይብ ማድረጋችሁን እንዲሁም ላይክ በማድረግ ለሌሎች እንዲደርሱ ሼርም በማድረግ ለሌሎች እንዲደርስ አድርጉ። የተለያዩ አዝናኝ የሆኑ ትምህርቶች ወደ እናንተ እናደርሳለን። ጥልቀት ባለው ሁኔታ ነው፣ ጥራት ባለው ጥልቀት ባለው ሁኔታ በጣም አስተማሪ በሆነ እናንተን በሚያስተምር በሚያዝናና በደንብ ዕውቀት በምትገበዩበት መንገድ ነው ወደ እናንተ የምናደርሰው። ስለተከታተላችሁን በጣም እናመሰግናለን። በሚቀጥለው ሌክቸር እስከምንገናኝ ሰላም 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 ሰላም።